ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። የእግር ኳስ ሜዳውንም ሆነ የሀገርን ፖለቲካዊ መድረክ በአንድ ወጥ ገመድ የሚያስተሳስር ከተራ መፈክርነት አልፎ የጽናት መለኪያ የሆነ አንድ ታዋቂ የልብ ትርታ አለ። ትረስት ዘ ፕሮሰስ፣ ሂደቱን እመኑት የሚል። ሂደቱን እመኑት በባዶ ሜዳ ላይ ቆሞ ነገ መልካም ይሆናል ብሎ መመኘት ብቻ አይደለም። ይልቁንም ዙሪያ ሁሉ በትችትና በስድብ ሲናወጥ፣ ማዕበሉ መግቢያና መውጫ ሲያሳጣህ፣ በአይንህ የምታየው ነገር ሁሉ የውድቀት ድቅድቅ ጨለማ ሲመስል፣ አንተ ግን በውስጥ የጫርከውን የራእይና የከፍታ እሳት ሳታጠፋ የምትከፍለውን መስዋዕትነት ሁሉ የከፈልክ በጽናት መጓዝ ማለት ነው። ሂደትን ማመን መከራን የመጋፈጥ ስቃይን የመቻልና በትዕግስት እሳት ውስጥ አልፎ የድል ታሪክ የመጻፍ ታላቅ የውስጥ ጥበብ ነው። ይህንን የጽናት ፍልስፍና መግቢያ አድርገን የእግር ኳስ ጨዋታና የፖለቲካ ትግል መመሳሰላቸውን ስንረዳ ሂደትን የማመን ጥግ ምን ያህል ታምር እንደሚሰራ ቁልጭ ብሎ ይታየናል። ሁለቱም በደጋፊ ሞራል፣ በስትራቴጂ ፍልሚያና በታላቅ ቁርጠኝነት የተሞሉ ትግሎች ናቸው። ኳስ የሜዳ ላይ፣ ፖለቲካ ደግሞ የሐሳብና ተግባር ትግሎች። የአርሰናልን የእግር ኳስ ታሪክ ወደ ኋላ መለስ ብለን ስንቃኝ ይህንን እውነታ ቁልጭ አድርገን እንረዳለን። መድፈኞቹ በታሪካቸው የኳስ ጥበብን በሜዳ ላይ በማንቆርቆር ያንን ታሪካዊና ሳይሸነፉ ዋንጫ የመብላት ገዢ መሬት ያሳዩ ታላቅ ክለብ ነበሩ። ነገር ግን ከዚያ ወርቃማ ዘመን በኋላ ክለቡ ለዓመታት የዋንጫ ረሃብና የውድቀት ምዕራፍ ውስጥ እንዲያልፍ ተገደደ። ትላንት የኳስ ንጉስ ሲባል የነበረው ቡድን ስሙ ዝቅ ብሎ ንግስናውን በትዝታ ብቻ የሚኖርበት የፈተና ጊዜ አሳለፈ። አርሰናል እንደ ክለብ ለዓመታት በብዙ ጽናት፣ በብዙ ጣውረድና በብዙ ቁጭት ውስጥ አለፈ። ተቃዋሚዎቻቸው በየቀኑ ሲሳለቁባቸው፣ ሜዳው ሲጠብባቸውና ተስፋው ሁሉ የጨለመ ሲመስል፣ መድፈኞቹ ግን በውስጣቸው ያለውን የከፍታ እሳት ሳያጠፉ በትዕግስት ታገሉ። በየሳምንቱ በትዝታና በቁጭት እያረሩ በሜዳ ላይ በሚደርስ ሽንፈት ልባቸው የተሰበረ ስማቸው ሲጠፋና አበቃላቸው ተብሎ ታሪክ ማህደር ውስጥ ሊቀበሩ ሲሉ ከነበሩበት የውድቀት አዘቅት ውስጥ በትጋት ተንገዳግደው የመነሳት ታላቅ ተጋድሎን ተጋደሉ። ለመሆኑ እንዴት አንድ ሰው ለ22 ዓመታት ሙሉ ፍቅሩ ሳይጎድል ተስፋው ሳይደበዝዝ በየዓመቱ ዘንድሮ ይሳካል እያለ በትዕግስት ይጠብቃል? ይህ እኮ ተራ ደጋፊነት አይደለም፣ የጽናት ጥግ፣ የፍቅርና የታማኝነት ትልቅ ማረጋገጫ እንጂ። ለሁለት አስርት ዓመታት በየመድረኩ መሳለቂያ ሲሆኑ የሌላ ቡድን ደጋፊዎች በኩራት ዋንጫ ሲያነሱ እያዩ እነሱ ግን በዚያ በቁስልና በትዝታ ሸክም ውስጥ አልፈው የቡድናቸውን መነሳት መጠበቃቸው ታላቅ የህይወት ትምህርት ነው። ያን ሁሉ መከራ አብረው ተሰቃዩ። ሺህ ጊዜ ቢሰደቡም በዚያው የፍቅር ማዕቀፍ ውስጥ ጸኑ። ዛሬ ደግሞ ያንን ሁሉ መከራ አልፈው የታሪካቸውን አዲስ ምዕራፍ በመጻፍ ዋንጫውን በኩራትና በክብር ከፍ አድርገው ያዙ። በቁጭት ውስጥ የኖሩ አርሰናላውያን ዛሬ በየመንገዱና በየቤቱ እርስ በርስ ሲተቃቀፉ፣ ሲዘሉ፣ በደስታ ሲያነቡ፣ ሲንከባለሉ ማየት በራሱ ሌላ ትዕይንት ነበር። ያ ደስታ ተራ ሳቅ አልነበረም። በዓመታት ቁስልና በትዝታ ሸክም ውስጥ አልፎ የመጣ ዓይንን በእንባ የሞላ በለቅሶ የተዋዛ ጥልቅና እውነተኛ የስሜት መግለጫ እንጂ። የብዙዎች እንባ እንደ ጎርፍ ሲፈስ የነበረው በሐዘን ሳይሆን በመጨረሻም ያመኑት ህልም እውን ሆኖ ጽናታቸው ፍሬ አፍርቶ የድል አደባባይ ላይ በመቆማቸው ነበር። ትረስት ዘ ፕሮሰስ ማለት መጨረሻው እንዲህ በለቅሶ የሚያስፈነድቅ የድል ዋንጫ መሆኑን ለዓለም አሳዩ። ይህ በኳስ ዓለም የታየው የዓመታት ጽናት ታዲያ ከሀገር ፖለቲካ ጋር ጥልቅ የሆነ ምስስል አለው። እግር ኳስም ሆነ ፖለቲካ የትዕግስት፣ የስትራቴጂና ጊዜን ጠብቆ የማሸነፍ ጥበቦች ናቸው። ብልጽግና እንደ ሀገር ስልጣንና ኃላፊነትን ሲረከብ ያልተቀበለው አይነት የመከራ የሴራና የችግር ብዛት አልነበረም። ይህ የፈተና ማዕበል ዝም ብሎ በወሬ መገለጽ የሚችል አይደለም። ሀገርን የታሪክ ቁርሾ ውስጥ በመክተት
እርስ በርስ ለማባላት ሌት ተቀን የተሸረቡ ዘርፈ ብዙ ደባዎችን ያካተተ ነበር። ታሪካዊ ጠላቶች ከውጭ ሆነው በታላቁ የህዳሴ ግድባችን ላይ ዲፕሎማሲያዊና ኢኮኖሚያዊ ጫናዎችን ሲያበረቱ የኢትዮጵያን ብርሃን ለማጨለምና በዓለም መድረክ ላይ አንገቷን ለማስደፋት ያልቆፈሩት ጉድጓድ አልነበረም። ከውስጥ ደግሞ የኢኮኖሚ አሻጥርን እንደ መሳሪያ በመጠቀም በሰው ሰራሽ የዋጋ ግሽበትና በአቅርቦት እጥረት ህዝቡን በማማረር ሀገር ለማፍረስ ሌት ተቀን የሚደክሙ ኃይሎች ነበሩ። ከሁሉም በላይ ደግሞ የህዝብን ሰላም ለመንሳት በየክልሉ የተቀሰቀሱት የታጠቁ ኃይሎች የደህንነት ስጋት የሀገርን መዋቅር የመበተንና ታሪካዊቷን ኢትዮጵያ ወደማትወጣበት የቀውስ ማጥ ውስጥ የመክተት ትልቅ የህልውና አደጋ ደቅነው ነበር። ይሁንና እነዚህ ሁሉ የተቀናጁ ጥቃቶችና በአንድነት የተወረወሩት የፈተና ፍላጻዎች ሀገሪቱን ሊያንበረክኳት ግን አልቻሉም። ይልቁንም መንግስትና ህዝብ በጽናት በመቆም የውስጥን የጸጥታ ስጋቶች በጀግናው መከላከያ ሰራዊት እየመከቱ የውጭውን ጫና ደግሞ በጠንካራ የዲፕሎማሲ ስልትና በተግባራዊ የልማት ስኬቶች እየመለሱ ያንን ታሪካዊ ክፉ ቀን በድል እንዲሻገሩ አድርጎታል። ከውስጥም ከውጭም የተወረወሩ የፈተና ፍላጻዎችን ሁሉ ችሎ እንደ ሀገር የመቀጠል አደጋ ተደቅኖበት በነበረበት ያንን የፈተና ማዕበል ተጋፍጦ ማለፍ ተቻለ። በመጨረሻም ፈተናዎች ሁሉ የጽናት ውጤት ሆነው ኢትዮጵያን ወደ ከፍታው ጫፍ አወጣት። ባንዳና ባዕድ በአንድነት ሆነው ውድቀቷን ሲመኙ፣ ሀገሪቱ ግን በጽናት ቆማ የድሉን ዋንጫ ባንዳና ባዕድ እያዩ ከፍ እያደረገች ነው። የሁለቱ ጉዞ መመሳሰል የሚጀምረው ከተቺዎቹ ጫጫታ ነው። አርሰናል ባለፉት ወራት ጨዋታቸው አያምርም ተብሏል። አጥቂ የላቸውም እየተባለ ተወርቷል። የፔፕ ጋርዲዮላን ማንቸስተር ሲቲን በፍጹም ማቆም አይችሉም ተብሎ ተፈርዶባቸዋል። ሌላው ቀርቶ የሚያገቡት የቆመ ኳስ ብቻ ነው ተብሎ በየሚዲያው ተብጠልጥለዋል። የአሰልጣኝ ሚኬል አርቴታ መልስ ግን አንድና አንድ ብቻ ነበር። ትረስት ዘ ፕሮሰስ፣ ሂደቱን እመኑት የሚል። ይህ የአርቴታ ፍልስፍና መጀመሪያ ላይ ለብዙዎች ቀልድ ነበር። ይህንን ህልሙንና ራዕዩን ያመኑ በትችት እሳት ውስጥ ታግሰው የጠበቁና የቡድናቸውን መከራ አብረው የተሰቃዩ አርሰናላውያን ዛሬ በመጨረሻ ታላቁን ድል ተቀዳጅተዋል። ጨዋታው አያምርም ቢባልም በመከላከያ መስመር ጥንካሬና በስልት ዋንጫው የነሱ ሆኗል። ሺህ ጊዜ ቢሰደቡም ሜዳ ላይ ውጤት አምጥተው ዋንጫውን አንስተዋል። በእርግጥ አርሰናል ዋንጫውን የበላው ጨዋታው አያምርም እየተባለ በተከላካይ ስልት ብቻ ሊሆን ይችላል። የኢትዮጵያ ግን ጨዋታዋም እጅግ ያማረና ለዓይን የሚማርክ ነው። በሜዳዋ የምታሳየው የልማት የዲፕሎማሲና የሰላም ግንባታ እንቅስቃሴ ሁሉ ውብና የተናበበ በመሆኑ በመጪው ጊዜ የምታስመዘግበው ታሪካዊ ውጤትም ልክ እንዳሁኑ አቀራረቧ እጅግ የላቀና የደመቀ እንደሚሆን ይሄው መሬት ላይ ያለው ውብ ጨዋታዋ ማየት ለሚፈልጉ ብቻ አስቀድሞ ይመሰክራል። ይህ በለንደን ሰማይ ስር የታየው የእልልታና የድል ዋንጫ በሀገር ቤት በብልጽግናውም ግንባር መደጋገሙ የቀጠለ ታሪካዊ እውነታ ነው። ልክ አርሴናልን አጥቂ የለውም እንደሚሉት ሁሉ የሀገሪቱን የብልጽግና ጉዞም ሊያጣጥሉ ሀገሪቱ መንግስት አልባ ናት ሊሉ ሞክረዋል። ነገር ግን አርሰናል በቆመ ኳስም ቢሆን መረቡን አናውጦ ዋንጫ እንደበላ ሁሉ ዛሬ ኢትዮጵያ በተግባር መሬት በረገጡ ታላላቅ ሜጋ ፕሮጀክቶች፣ በገበታ ለሀገር ውበቶችና በኮሪደር ልማት ተቺዎቿን አንገት አስደፍታለች። በሁለቱም ወገን ትችቱ ከአቅም በላይ ነበር። አርቴታ ማይክራፎን ይዞ ሂደቱን እመኑት ሲል ይሳለቁበት እንደነበረው በሀገር ቤትም ለህዝብ የገባነውን ቃል በተግባር እንፈጽማለን ሲባል ሳክስ ተብሎ ነበር። አርሰናል በትዕግስትና በስልት ዋንጫውን እንደጨበጠ ሁሉ የኢትዮጵያም የልማትና የዲሞክራሲ ጉዞ በህዝቡ እውነተኛ ድምጽ ድሉን እያበሰረ ነው። የአርሴው ድል በብልጽግናውም ግንባር ይደገማል። መልካም የድል ሰሞን። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።